በየቀኑ አንድ ሙዝ ብቻ መመገብ የደም ግፊትን ሙሉ በሙሉ እንደሚያስተካክል፣ ድካም እንደሚያጠፋና አጠቃላይ አንጀት ጤና እንደሚቀየር ታውቃላችሁ? ብዙዎቻችን ሙዝን በገበያ ስናይ እንደ ተራ ፍራፍሬ እንቆጥረዋለን። አልፎ ተርፎም ለታመመ ሰው መጠየቂያ ወይም ለሕፃናት ምግብ ብቻ አድርገን እናስባለን። ነገር ግን ይህ እኛ የምናውቃለው ቢጫ ፍራፍሬ በውስጡ የያዛቸው ሳይንሳዊ ንጥረ ነገሮች እያንዳንዱ የሰውነታችን ክፍል የመፈወስና የማደስ ታላቅ አቅም አላቸው። ዛሬ በዚህ ቪዲዮችን በየቀኑ አንድ ሙዝ መመገብ በሰውነታችን ውስጥ የሚያመጣቸውን 5 አስገራሚ ጥቅሞችና ሳይንሳዊ ሚስጥሮችን በዝርዝር እናያለን። በተለይ ደግሞ በደንብ የበሰሉ ቢጫ ሙዝና ያልበሰለው አረንጓዴ ሙዝ በሆዳችን ውስጥ ስላላቸው ፈጽሞ የተለያየ አስደናቂ ሚስጥር በቪዲዮ ማጠናቂያ ላይ የምነግራችሁ ይሆናል። ወደዚህ እጅግ ጠቃሚና ዝርዝር መረጃ ከመግባታችሁ በፊት ግን አሁኑ ሰብስክራይብ ምልክቱን በመጫን የዚህ የጤና ቻናል ቤተሰብ ይሁኑ። በቪዲዮ ላይ የሚታየውን የደወል ምልክት ማብራት እንዳትረሱ፣ ምክንያቱም ህይወቶና የጤና ኗኗር የሚቀይሩ ምርጥ የምርምር መረጃዎችን ሁልጊዜ እናደርስላቸዋለን። ይህ እጅግ በጣም ጠቃሚ ነው የጤና ትምህርት ለብዙ ወገኖቻች እንዲዳረስና ህይወት እንዲታደግ ደግሞ አሁኑ ቪዲዮ ላይክ ማድረግ ትልቅ አቅም ይሆኑን። የዚህ ቻናል ቤተሰቦች ይህን ካደረጋችሁ አሁን ምንም ጊዜ ሳናባክን በቀጥታ ወደሚጀምረው አስገራሚና ወሳኝ የጤና ጥቅም እንለፍ። በጉጉት የምጠብቁትና ህይወታችሁን ሙሉ በሙሉ የሚቀይረው ይህ የተፈጥሮ የጤና ጉዞ አሁን በይፋና በዝርዝር ይጀምራል። ከእንግዲህ ወዲህ ሙዝን በየገቢውና በየመንገዱ ስታዩ የምታዩበት መነጽርና የምትሰጡት ዋጋ ሙሉ በሙሉ እንደሚቀየር አንጠራጠርም። በደንብ በትኩረት አዳምጡ፣ ምክንያቱም መጀመሪያ የምነግራችሁ ጥቅም እያንዳንዱ ኢትዮጵያዊ በየቀኑ የሚፈታተኑና የድካምና የአቅም ማነስ ስሜት የሚሰብር ነው። ኑሮን ለማሸነፍና ህይወትን ለመምራት በምናደርገው የዕለት ተዕለት ከባድ ሩጫ ውስጥ ይህ ተፈጥሯዊ ፍራፍሬ እንዴት ትልቅ አጋዥ እንደሚሆን እናያለን። አሁን ሙሉ ትኩረታችሁን ወደኛ በማድረግ ይህን አስደናቂ የምግብ ሳይንስ ጥናት እስከ መጨረሻው ድረስ በትዕግስት እንድትከታተሉ እጋብዛችኋለሁ። ተፈጥሮ በምድራችን ላይ ያዘጋጀችልን ይህን ድንቅ የተደበቀ የሰውነት ጉልበትና ጤና አብረን በጥልቀት እንመርምር። አንደኛውና ዋነኛው ጥቅም ለሰውነታችን እጅግ ንጹህ፣ ተፈጥሯዊና ለረጅም ሰዓት የሚቆይ ታላቅ የጉልበት ምንጭ መለገሱ ነው። በሀገራችን ጠዋት ማልዶ ተነስቶ እስከ ማታ ድቅድቅ ጨለማ ድረስ የሚደረገው ልፋት፣ ስራና የኑሮ ግብግብ በቀላሉ የሚታይ አይደለም። በትራንስፖርት መጨናነቅ፣ በስራ ቦታ ውጥረት፣ በፀሐይና በተለያዩ የኑሮ ሀሳቦች ምክንያት ሰውነታችንና አእምሯችን በፍጥነት የመዛል ስሜት ያሳያል። ብዙ ጊዜ እንደዚህ አይነት የድካምና የጉልበት ማነስ ስሜት ሲሰማን አብዛኞቻችን ባህላዊ የሆኑ የሰውነት ማነቃቂያ መንገዶችን በብዛት እንፈልጋለን። ሻይ በቅመም አፍልቶ መቅመስ፣ ማኪያቶ መጠጣት ወይም ደግሞ ጠንከር ያለ ጥቁር ቡና ደጋግሞ ማዘውተር የሁላችንም የሁል ጊዜ ምርጫና ልማድ ነው። ነገር ግን እነዚህ ሰው ሰራሽና አነቃቂ መጠጦች ለሰውነታችን የሚሰጡት ንቃት የውሸት ጊዜያዊና ከጥቂት ሰዓት በኋላ መልሶ የሚያደክም መሆኑን ማወቅ አለባችሁ። ሙዝ ግን ለዚህ ችግር ፍጹም ተቃራኒ የሆነ እጅግ ንጹህ፣ ተፈጥሯዊና በሰውነት ውስጥ ምንም አይነት ጉዳት የማይጥል እውነተኛ የሰውነት ነዳጅ ነው። ይህ ፍራፍሬ በውስጡ ግሉኮስ፣ ፍሩክቶስ እና ሱክሮስ የተባሉ 3 አይነት ተፈጥሯዊ ስኳሮችን እጅግ በጣም በተመጣጣኝ ሁኔታ ይዞ ይገኛል። እነዚህ ተፈጥሯዊ ስኳሮች በሙዝ ውስጥ ካሉ ከፍተኛ የፋይበር ክምችት ጋር ተዳምረው ወደ ደማችን ውስጥ የሚገቡት ቀስ በቀስና በተረጋጋ ሁኔታ ነው። ይህ ማለት እንደ ተለያዩ ሰው ሰራሽ የኃይል መጠጦች የደም ስኳር በአንድ ጊዜ ሳያናጉ እና ሳይረብሹ ለረጅም ሰዓት የሚቆይ ኃይል ይሰጣሉ ማለት ነው። ጠዋት ከቤቱ ሳይወጡ ወይም ወደ ከባድ ስራ ከመሰማራቱ በፊት አንድ ሙዝ መመገብ ቀኑ ሙሉ ንቁ፣ ቀልጣፋና ብርቱ እንድትሆኑ ያደርጋል። በሙዝ ውስጥ በከፍተኛ መጠን የሚገኘው ቫይታሚን ቢ6 ሌላው በሰውነታችን ውስጥ የሚገኝ ትልቅ የጤና አጋዥና ሰራተኛ ነው። ይህ ልዩ ቫይታሚን እኛ በየቀኑ የሚበላውን ማንኛውንም አይነት ምግብ በሆዳችን ውስጥ በቀላሉ ተፈጭቶ ወደ ኃይልና ወደ ጥቅም እንዲቀየር ያደርጋል። ስለዚህ ሙዝን ድካም ሰባሪ፣ አቅም ሰጪና ተፈጥሯዊ ቫይታሚን ክምችት ብንለው ፈጽሞ ማጋነን እንዳልሆነ ሳይንሳዊ ጥናቶች በግልጽ ያሳያሉ። በተለይ ደግሞ በትምህርት ገበታ ላይ ያሉና ለከባድ ፈተና ለሚዘጋጁ ተማሪዎች አእምሮን የማንቃትና የማስታወስ አቅምን የመጨመር ከፍተኛ ሚና አለው። ከዚህ በተጨማሪ ጠዋት ተነስተው ቁርስ ለመስራትና ለመመገብ ጊዜ የሌላቸው የከተማችን ነዋሪዎችና ሰራተኞች ሙዝ ፍጹምና ተመራጭ ምግብ ነው። ጠዋት ላይ አንድ ሙዝ ብቻ በልተው መውጣት ቢያንስ ለሚቀጥሉት 3 እና 4 ሰዓታት ሙሉ የሰውነት አቅምና ጥንካሬን ይፈጥራል። የሰውነትን ሁለንተናዊ ድካም በማስፋትና ህዋሳትን በማነቃቃት ረገድ ሙዝ በገበያ ላይ ካሉ ፍራፍሬዎች ሁሉ ወደር የሌለው የተፈጥሮ ስጦታ ነው። ስለዚህ ከዛሬ ጀምሮ ጤናን ከሚጎዱና ልብን ከሚያውኩ ሰው ሰራሽ የኃይል ሰጪ መጠጦች እና ኬሚካሎች እጃችሁን በአስቸኳይ እንድታነሱ እንመክራለን። ሁላችንም ጤናችንን በረጅም ዕድሜ ለመቆየት ወደ ተፈጥሯዊ ርካሹና እጅግ በጣም ጤናማ የሙዝ ጉልበት ፊታችንን ማዞር ይኖርብናል። ሁለተኛውና እጅግ በጣም ወሳኝ የሙዝ ጥቅም ከልብ ጤና አጠባበቅና ከደም ግፊት ቁጥጥር ስርዓት ጋር በጥብቅ የተያያዘ ነው። በአሁኑ ሰዓት በማህበረሰባችን ውስጥ የደም ግፊት በሽታ በከፍተኛና በአስፈሪ ሁኔታ እየጨመረ የመጣ የዘመናችን ትልቅ ስጋት ሆኗል። በብዙ ህዝባችን ዘንድ የጭንቀት በሽታ ወይም የደም ብዛት እያልን የምንጠራው ይህ ህመም የብዙ ንጹህ ዜጎችን በር እያንኳኳ ይገኛል። ለዚህ የደም ግፊት መጨመር ደግሞ አንደኛውና ዋነኛው ምክንያት በዕለት ተዕለት ምግባችን ውስጥ የምንጠቀመው ከልክ ያለፈ የጨው መጠን ነው። በሀገራችን የባህል ወጥ አሰራር ሆነ በተለያዩ የተዘጋጁ ምግቦች ውስጥ ሶዲየም ወይም ጨው ያለምንም ገደብ በከፍተኛ ሁኔታ እንጠቀማለን። ይሄ በሰውነታችን ውስጥ የሚከማቸው ከመጠን ያለፈ ሶዲየም የደም ስሮችን በማጠብ ደም በኃይል እንዲገፋ እና የደም ግፊት እንዲጨምር ያደርጋል። በትክክል ለዚህ ቦታ ላይ ነው እንግዲህ የሙዝ አስደናቂ አዳኝና ተፈጥሮ የሆነው የጤና ሚና በጉልህ ታይቶ የሚመጣው። ሙዝ በሳይንሳዊ ዓለም የፖታሲየም ማዕድን ዋነኛ መገኛና ምንጭና የማዕድናት ሁሉ ንጉሥ ተብሎ
በግልጽ ይታወቃል። ፖታሲየም በሰውነታችን ሕዋሳት ውስጥ ያለውን አላስፈላጊ ጨው ወይም የሶዲየም መጠን በማመጣጠን በሰውነቱ በሽንት መልክ እንዲወጣ ያደርጋል። ከዚህም በላይ የጠበቡትና የተወጠሩት የደም ስሮች ግድግዳዎች በማዝናናት ያለምንም እንቅፋት በነፃነት በሰውነታችን ውስጥ እንዲዘዋወር ይረዳል። ይህ በደም ስሮች ውስጥ የሚፈጠረው መዝናናት ደግሞ በልባችን ላይ የሚፈጠረው ከባድና ገዳይ የሆነውን የሰራ ጫና ሙሉ በሙሉ ይቀንሳል። በየቀኑ አንድ ሙዝ የምግብ ልማድን ማዳበር ወደፊት ሊከሰት የሚችለውን የድንገተኛ ልብ ድካም አደጋን በከፍተኛ መጠን የመከላከል አቅም አለው። ልባችን ማለት አንድም ሰከንድ ሳታርፍ ከተወለድንበት ቀን ጀምሮ እስከ ሕይወታችን ማጠናቀቂያ ድረስ የምትሰራ የሕይወታችን ዋና ሞተር ናት። ታዲያ ሌት ተቀን ለምትለፋ ውድ የሰውነት አካላችን በቀን አንድ ሙዝ ብቻ መገበር እና መመገብ ምን ያህል ቀላል እንደሆነ አስቡት። የደም ግፊት በሽታ ገብቶባችሁ በየቀኑ ኬሚካል የበዛበት መድኃኒት ከሚጀምሩበት ደረጃ ላይ ሳይደርሱ አስቀድሞ በተፈጥሮ መከላከል ይበጃል። ተፈጥሮ ለሰው ልጆች በነጻ የሰጠችንን ይህን ድንቅ የልብ መከላከያ ፍራፍሬ በከንቱ መዘንጋትና ችላ ማለት በፍጹም የለብንም። ፖታሲየም ለልብ መስተካከልና በልብ ውስጥ የኤሌክትሪክ መልክቶች በትክክል እንዲጓዙ ለማድረግ እጅግ በጣም ወሳኝ ማዕድን ነው። በሰውነታችን ውስጥ የደም ዝውውር ስርዓት ሙሉ በሙሉ ሲስተካከል ደግሞ ሁሉም የአካል ክፍሎቻችን በንቃትና በጤና መስራት ይጀምራሉ። ራስን ከበሽታ መጠበቅ፣ ራስ መውደድና ቤተሰብ መንከባከብ የሚጀምረው ከእንግዲህ አይነት ቀላልና ጤናማ የሆኑ የምግብ ልማዶች ነው። ስለዚህ ውድ የልብ ጤናችሁን በአስተማማኝ ሁኔታ ጠብቁ። በየቀኑ አንድ ሙዝ የመመገብ ልማድ የዘወትር ቤት ስራችሁ አድርጉት። ሶስተኛውና ማንም ሰው የማይነግራችሁ ትልቅ ሚስጥር የምግብ መፍጨት ስርዓታችንና የአንጀት ጤናችን ሙሉ በሙሉ ማደስ ነው። በሀገራችን ማህበረሰብ ዘንድ ቅመም የበዛባቸው ዘይትና በርበሬ ወይም ቃሪያ ያላቸው ምግቦችን በብዛት ማዘውተር በጣም የተለመደ ነው። እንደ ዶሮ ወጥ፣ ክትፎ፣ ጥብስና የተለያዩ በቅባት የበለጸጉ ምግቦችን ለሆዳችንና ለምግብ መፍጨት ስርዓታችን በጣም ከባድ ሊሆኑ ይችላሉ። በዚህ ምክንያት የቃጠሎ፣ የጋዝ መከማቸት፣ የሆድ መነፋትና የሆድ ድርቀት ችግሮች በብዙዎቻችን ዘንድ በብዛት ይስተዋላል። ሙዝ ግን ለእነዚህ ሁሉ የሆድ መረበሽ ችግሮች እጅግ በጣም ረጋ ያለ ፈዋሽና አስታጋሽ የሆነ የተፈጥሮ ትልቅ አጋዥ ነው። ሙዝ በውስጡ ፔክቲን የተባለ ልዩና በውሃ ውስጥ በቀላሉ ሊማማ የሚችል አስደናቂ የአንጀት ፋይበር በከፍተኛ መጠን ይዟል። ይህ ልዩ ፋይበር እኛ የበላናቸው ምግቦች በአንጀታችን ውስጥ በቀላሉና ያለምንም መስተጓጎል ተፈጭተው እንዲጓዙና እንዲወገዱ ያደርጋል። እዚህ ቦታ ላይ ግን በቪዲዮ መግቢያ ላይ የነገርኳችሁና ልታውቁት የሚገባ በጣም ትልቅ የሆነ ሳይንሳዊ ሚስጥር አለ። በደንብ የበሰሉ ቢጫ ሙዝና ገና ያልበሰሉ አረንጓዴ ሙዝ በሰውነታችንና በሆዳችን ላይ ያላቸው ጥቅም ፈጽሞ የተለያየ ነው። ገና በደንብ ያልበሰሉ አረንጓዴ ሙዝ ሬዚስታንስ ስትራች የተባለ በሆድ ውስጥ በቀላሉ በማይፈርስ ልዩ ንጥረ ነገር የበለጸገ ነው። ይህ ንጥረ ነገር በትናንሽ አንጀታችን ውስጥ ሳይፈጭ በቀጥታ ወደ ትልቁ አንጀት በመውረድ እዛ ላይ ያሉ መልካም ባክቴሪያዎችን የሚመግብ ነው። በሰውነታችን ውስጥ ያሉ መልካም የአንጀት ባክቴሪያዎች ሲጠነክሩ ደግሞ አጠቃላይ ሰውነታችን በሽታ የመከላከል አቅም በከፍተኛ ሁኔታ ይጨምራል። በሌላ በኩል ደግሞ በደንብ የበሰሉ ቢጫ ሙዝ በቀላሉ የሚፈጭና ለሆድ ቁስለት ወይም ለጨጓራ ህመም ጭምር ታላቅ ማስታገሻ ነው። በተለይ ደግሞ የሆድ ድርቀትን በማስወገድ እና የአንጀት ስራ ማስተጓጎል ረገድ ሙዝ በሳይንሱ ዓለም ተወዳዳሪ የሌለው ፍራፍሬ ነው። ብዙ ጊዜ የሆድ መረበሽ ወይም የአሲድ መመለስ ችግር ሲጋጥመን የተለያዩ ፋርማሲ የሚሸጡ ሰው ሰራሽ መፍትሄዎችና መድኃኒቶችን እንፈልጋለን። ነገር ግን በአቅራቢያችን የሚገኝ አንድ ሙዝ መመገብ የጨጓራ አሲድን በማምከን ሆድን በደቂቃዎች ውስጥ ሰላም የማድረግ አቅም አለው። በሰውነታችን የምግብ መፍጨት ስርዓት መስተካከል ማለት አጠቃላይ ሰውነት ጤናና የህይወት መስተካከል ማለት እንደሆነ መገንዘብ አለብን። ሆዱ ሰላም ይሆንና የምግብ መፍጨት ሲስተካከል ሰው ደግሞ ቀኑን ሙሉ ንቁ፣ ቀልጣፋና ደስተኛ ሆኖ ይውላል። ስለዚህ ሁሉ ጊዜ ለሚደክመውና ለሚለፋ ሆዳችሁ ረፍትን እና ፈውስ ስጡት። ሙዝን ከምግባችሁ ዝርዝር በፍጹም አታርቁ። ተፈጥሮ ለሰው ልጅ ያዘጋጀችልን ይህን ቀላልና ተደራሽ ፈውስ ዛሬኑ በቤታችንና በህይወታችን ውስጥ መተግበር እንጀምር። አራተኛው ትልቁ ጥቅሙ የጡንቻ ቁርጠትን፣ መዛልና ከባድ የሰውነት ህመምን በተገቢና በተፈጥሮ መንገድ መከላከሉ ነው። በከባድ የጉልበት ስራ ለሚደክሙ ጎኖቻችን ሆነ ጠዋትና ማታ ስፖርት ለሚያዘወትሩ ሰዎች ይህ ጥቅም እጅግ በጣም ጠቃሚና ወሳኝ ነው። አንዳንድ ጊዜ ሌሊት ተኝተን ወይም በድንገት ስንራመድ እግራችን ወይም ታችኛው ጡንቻችን የሚይዘን ከባድ የቁርጥማት ህመም አለ። ይህ አስቀያሚ ጡንቻ ቁርጠት የሚሆነው በሰውነታችን ውስጥ የፖታሲየም እና የማግኒዚየም ማዕድናት እጥረት በከፍተኛ ሁኔታ ሲከሰት ነው። ሙዝ እነዚህን ሁለት ዋና ዋና የጡንቻ ኤሌክትሮላይቶች በአንድ ላይ አጣምሮ እና አዋህዶ የያዘ ታምራዊ የተፈጥሮ ፍራፍሬ ነው። እነዚህ ማዕድናት ጡንቻዎቻችንን ሳይቆራረጡ በትክክል እንዲኮማተሩና እንዲዘናኑ በማድረግ የጡንቻ ህመምና ድካም በፍጥነት ያስታግሳሉ። አምስተኛውና እጅግ በጣም ማራኪ ጥቅም ደግሞ አእምሯችን ሰላምን መስጠቱና የደስታ ስሜት በውስጣችን መፍጠሩ ነው። ሙዝ በውስጡ ትሪፕቶፋን የተሰኘ እና በሌሎች ምግቦች በቀላሉ የሚገኝ አስደናቂ አሚኖ አሲድ በከፍተኛ መጠን ይዟል። ይህ ልዩ አሚኖ አሲድ ወደ ሰውነታችን ከገባ በኋላ በደማችን ውስጥ ሴሮቲኒን ወደ ተባለ ሆርሞን ይቀየራል። ሴሮቲኒን በሕክምናና በሳይንሱ ዓለም የደስታ የሰላምና የውስጥ መረጋጋት ሆርሞን ተብሎ በግልጽ ይታወቃል። በዕለት ተዕለት የኑሮ ጫና፣ በስራ ውጥረትና በተለያዩ ሀሳቦች ለሚወጠረውና ለሚጨነቀው አእምሯችን ታላቅ መረጋጋትን ይሰጣል። አላስፈላጊ ጭንቀትን በመቀነስ ቀኑ ሙሉ በፈገግታና በጥሩ ስሜት ለመጀመር ጠዋት አንድ ሙዝ መመገብ ትልቅ አጋዥ ነው። ነገር ግን ይህን ሁሉ ጥቅሞች ስንነግራችሁ ጎን ለጎን ልታውቁት የሚገባ አንድ ወሳኝና ሳይንሳዊ ጥንቃቄ መኖር አለበት። በጽኑ የኩላሊት ህመም ያለባችሁ ወይም በሐኪም የፖታሲየም መጠን እንዲቀንስላችሁ የታዘዘላችሁ ሰዎች ከመጠን በላይ ሙዝ መመገብ የለባችሁ።
ምክንያቱም በሙዝ ውስጥ ያለው ከፍተኛ ፖታሲየም ለታመመ ኩላሊት ተጨማሪ ስራና ጫና ሊፈጠር ስለሚችል አስቀድሞ ሐኪም ማማከር ይቻላል። ከዚህ ውጭ ከማንኛውም አይነት ምግብ ልክና መጠን ማለፍ በሰውነታችን ላይ የራሱ የሆነ ጉዳት ሊኖረው እንደሚችል ሁሉ ጊዜ ማሰብ አለብን። ነገር ግን ለአብዛኞቻችን ጤናማ ሰዎች በቀን አንድ ሙዝ ብቻ መመገብ ፍጹም የሆነ ጤና፣ ጥንካሬና ትልቅ የተፈጥሮ በረከት ነው። እንግዲህ ውድ የቻናላችን ቤተሰቦች በየቀኑ አንድ ሙዝ መመገብ የሚያስገኘው የረጅም ጊዜ ጥቅም በጋራና በጥልቀት ተመልክተናል። የተስተካከለ የደም ግፊት፣ ንጹህና ዘላቂ ሰውነት ጉልበት፣ ሰላማዊ ሆድ፣ ጠንካራ ጡንቻና የተረጋጋ ደስታ ስሜት